እንግባባ፣ እንቀራረብ። ገብቶሻል? ሶሻል ላይፍ ይኖረን። ግን ይሄ አፈቅርሻለሁ፣ እወድሻለሁ፣ ሞትልሻለሁ፣ ቆዳዬን ልገፍልሽ የተዘጋጀው ሰው ነኝ የሚባል ድራማ ውስጥ መግባት የለብንም። ሁላችን ከሰዎች ጋር ተስማምተን መኖር ባለብን መግባባት ባለብን ጉዳይ እንግባባለን። ግን ለሰው ተስፋ መስጠት የለብንም። ማናኖራቸውን ተስፋ ሴቶችም ሆኑ ወንዶች ማታኖሯቸውን ተስፋ ለሆኑ ሰዎች በቃ እዛች ቁንቅጫን ነገሯቸው፣ ቁርጥ አርጉት። አይ ብለው እነሱ ድራይቭ ካረጉ ነው ወደፊት ከሄዱ የነሱ ጥፋት ነው ኃላፊነቱ። እናንተ ግን ኃላፊነቱ እንዳይሰማችሁ ቁረጡና ነገሯቸው። አልወድም፣ ምን ያላፈቅረህ በቃ ለአንተ ፍቅር ስሜት የለኝም፣ ለአንቺ ፍቅር ስሜት የለኝም። ገብቷችኋል? አንቺ ብሎክ አድርገሽ ስራሽን ስሪ። ተሳስቻለሁ የሚል ድራማ ውስጥ አትግቢ። ተግባባ? አመሰግናለሁ በጣም እና ባገኘሁት አጋጣሚ አባቴን ማመስገን እፈልጋለሁ። እንደ እናትም እንደ አባትም ሆኖ ስላሳደገኝ አባዬን በጣም አመሰግናለሁ። ኑርልኝ። እድሜ ተቀንሶ የሚሰጥ ቢሆን ለአባቴ ብሰጠው ደስ ይለኛል እና አባቴን በጣም ነው የምወደው፣ በጣም ነው የማከብረው። አንተንም በጣም አመሰግናለሁ። ሁሌንም የምከታተለው። ኑርልን። እግዚአብሔር ረጅም ጤናን እድሜና ጤና ይስጥክ። አሜን አሜን። አመሰግናለሁ። እሺ አመሰግናለሁ። መልካም ቀን። እሺ ወይ ጉድ! የመጃጃል ሀያዎች ውስጥ ያላችሁ ሰዎች ነው እየተጃጃላችሁ ያላችሁት። ገንዘብ በ20 ዓመት ልብ በ40 ዓመት። እሺ 20 ላይ ያላችሁ ሰዎች ገንዘቡን ይዛችሁታል። ይኸው እኔ የአርባው ሰው ስለሆንኩ እኔ የአርባውን ልንገራችሁ። ተረጋጉ። በ20 ዓመት ሁሉ ምን ጣጥጣጥ ብሏል። አይጠቅምም፣ እውነት አይጠቅምም። ልብ እቃቃ ጨዋታ መጫወቻ አይደለም። እንደ አይጥ መሞከሪያ ታደርጉታላችሁ። እንደ ህይወታችሁ የሆነ መድኃኒት ሲሰራ እኮ በአይጥ ነው የሚሞከረው አሉ። አይጥ ላይ ይሞከርና ከዛ የሆኑ እንስሳቶች ላይ ይሞከራል። ከዛ ከሰራ 3-4 ዙር ተሄዶ በቃ ሰው ላይ ይደረጋል። እንዴ እናንተ መሞከሪያ ናችሁ እንዴ? ቴስቲንግ፣ የፍቅር ቴስት ማድረግ ቴስተር። ሄሎ ሰላም ጤና ይስጥልኝ። አብረስትና እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? የሆነ ሁሌ እንደ ጥፋተኝነት ስሜት ይሰማኛል። ጥፋተኝነት ስሜት? አዎ። ምን አድርገሽ ነው ጥፋተኝነት ስሜት የሚሰማሽ? የሆነ ድሮ እዛ ትምህርት ቤት እያለሁኝ ጓደኛሞች ነበርን። የሰፈር ልጅ ነው። ከዛ እኔ እዚህ መጣሁኝ። እዚህ ከመጣሁ ወዲህ በመጣሁበት ትንሽ ጊዜ 3 ወር ነው ምናምን ሽማግሌ ልላክ ምናምን ሲል በዛ ምክንያት ተጣላን ማለት ነው። ተማሪ ሆነሽ? ተማሪ ሆናችሁ? ላ አይደለም፣ እዚህ ስደት ከመጣ ወዲህ እዛ ትምህርት ቤት ጓደኛሞች ነበርን። አንቺ ስደት ከመጣሽ በኋላ ነው እሱ ሽማግሌ ልላክ ያለው? አዎ። እሺ። ልክ ስደት በመጣሁበት ሽማግሌ ልላክ ምናምን ሲል በዛ የመጣ ተጣላን ማለት ነው። ለምን አትላክ ብለሽ? አዎ እኔ የመጣሁበት ገና ቤተሰው ስንት ነገር በእኔ ይጠብቃል ምናምን። በመጣሁበት 3 ወር እሱን ሽማግሌ ልላክ ሲል አይሆንም ብለን በዛ ምክንያት ተጣላን፣ ቦለኩት ማለት ነው። እሺ። ከዛ አንድ ልጅ ደግሞ እዛ ጓደኛዬ ናት፣ የትምህርት ቤት ጓደኛዬ ነበረች። እሷም ታውቃለች። ከዛ ከሱ ጋር ሪሌሽንሺፕ ጀመሩ ማለት ነው። ከዛ እሷ ደውላ ምናምን ነገር እኔ አላወራውም። ከዛ ከሱ ጋር እንደማወራ ነገር አይነት አንቺ ህይወቴ ውስጥ ገብተሽ ምናምን እንደዚህ በቃ አትበጥጪ፣ ባንቺ የመጣ ምናምን ህይወቴ ተበላሽታ ምናምን ትለኛለች ማለት ነው። እኔ ምን አረኩሽ አልኳት። እሺ። ከዛ በቃ እኔን እንትን አልፋታሽም ማለት በአንድ ስልክ ስበልካት በአንዱ ስልክ ቀይራ ትመጣለች ማለት ነው። በህይወቴ ውጪ ምናምን ትለኛለች። ከዛ አረ ያርግልሽ፣ እኔ ጋር ብሎክ ነው፣ ከፈለሽ ቪዲዮ አድርጌ እልክልሻለሁ፣ ብሎክ ውስጥ ነው እሱ፣ አናወራም ብዬ ነገርኳት ማለት ነው። ከዛ አላመነችኝም። እሷ እዚህ ሳውዲ ነበረች። ከዛ እኔ በቃ የሆነ የምታናድበት መስመር ነው የምትፈልገው። ምንድነው የምትፈልገው እሷ? እኔን ማናደድ። ለምን?
እኔን ማስቀናት እኔ አላውቅም ብቻ። ከዛ እሱም ብሎክ አድርጌዋለሁ። ከዛ እሷ በቃ አሁን ልንጋባ ነው እዛ እሱ ጋር ልመጣ ነው ምናምን ትለኛለች። እኔ ምን አገባኝ እሺ ሚዜያቱን ምናምን ትለኛለች ደውላ ማለት ነው። ከዛ ሆንልሻለሁ ብዬ ከዛ እሱን በብሎክ አወጣኋት። በቃ እኔን መበቀል እኔን ለማናደድ ነው አንቺ ይሄን የምትጠቀሚው ብዬ በብሎክ አወጣሁትና ከዛ እሷ ልትመጣ ነው ልታገባው ማለት ነው። እሺ ከዛ እሱን በብሎክ አወጣሁት። ከዛ አወራሁት። ከዛ ስለ ድሮ ግጥም ስለ መጀመሪያ ፍቅረኛ ምናምን የሚል ግጥም ጽፌ ላኩለት ማለት ነው ለሱ። ከዛ ቀን ነበረ ግጥም ምን የሚል ግጥም? የልጅነት ጓደኛ የሚል ግጥም። እሺ ከዛ ላኩለትና ቀን ነበረ የሚናፍቀኝ ምናምን ብሎ እሱም አወራኝ። ከዛ አወራንና አንድ ሳምንት አወራሁት። ከዛ እሷ ሀገር ገብታለች እሱ ጋር ልትመጣ ማለት ነው። ከዛ አወራሁት። ከዛ በኋላ ያው ፍቅር ውስጥ ከተትኩት ማለት ነው ገና በአዲስ ከሱ ጋርም እያወራ ነው። እሺ ከዛ እኔ ፈልጌው አይደለም እሷን እኔን ለመበቀል ነው የመጣችው፣ እኔን ለማናደድ ነው የመጣችው። እኔ አልፈልገውም ብሎክ አድርጌው ነበር። ከብሎክ አወጣሁት እንደዛ ስትለኝ ማለት ነው። ከዛ አወጣሁትና አወራሁት። ከዛ ከሱ ጋር ያወራንበት እንዳለ ለሷ አላኩላት ማለት ነው። ከዛ አንቺ እኔን ለማናደድ ነው ይሄው ከፈለሽ እሱን ታወሪዋለሽ አልኳት። መጀመሪያ ትወጂዋለሽ ታወሪዋለሽ ስላት አዎ በጣም ነው የምወደው ልመጣ ነው አለችኝ እሱ ጋር። ከዛ ከሱ ጋር ያወራሁት ደግሞ እንዳለ እሷ ሼር አደረኩላት ማለት ነው። ከዛ በኋላ እሷ ምንም አላለችም፣ ተናደደች የዘኔ። ከዛ በኋላ እሷ ትታው ሌላ ገባች ማለት ነው እዛው ሀገር ገብታ። እሺ ከዛ እኔ ደግሞ መጀመሪያም እሷን እንትን ለማለት ነበረ የተጠቀምኩት። ከዛ እሱንም ምንም አላልኩትም ቦለኩት። መጀመሪያም አልፈልገውም። ከዛ ሁሌም እኔ ነኝ በቃ ጥፋተኛ እንደዚህ እንትን ያደረኩት ባላረግስ ምናምን ብዬ ራሴን ጸጸት ከተትኩኝ ማለት ነው። እሺ መጀመሪያ እንደቦለኩት ቢቀር ይሻላል ብዬ ነበረ። እና ምንድነው የምትፈልጊው? እንዴ እኔ ነኝ በቃ እዚህ ጋር የሆነ እንደ ጥፋተኝነት ስሜት ይሰማኛል ሁሌ ማለት ነው። እሷ ደግሞ ደውላ ስራሽ ይስጥሽ ደስ ይበልሽ አለችኝ። ስለዚህ አሁን የጥፋተኝነት ስሜት ይሰማኛል ምን ላድርግ ነው? አዎ እሺ ሚውት አድርጊ እስቲ። የሰው ልጅ በጣም ክቡር ነው ታውቂያለሽ አይደል? የሰው ልጅ ክቡር መገኘት የሌለበት ቦታ ሲገኝ ደግሞ ይረክሳል። አንቺ አሁን በቃ እሱ ክዶሽ ሄደ አይደል? ለምን ነገር ዓለሙን ሁሉ ትተሽ የራስሽ ኑሮ አትኖር? እሷ አናደደችሽ ምናምን ይሄ የብሽሽቅ እድሜሽ ስንት እንደሆነ ባላቅም ግን ነገሮችን ያየሽበት መንገድ ግን በጣም የህፃን ጨዋታ ነው ያደረግሽው። የብሽሽቅ ማለት አንድ ሰው የምትሆን ኮመንት ላይ እንኳን እሰይ አንተ ማትረባ ሰው ነህ ምናምን ብሎ ጽፎ ቢሄድ ኧረ ማትረባ ሰው ናለኝ እንዴት እንደምረባማ አሳየዋለሁ ብዬ እዚህ ጋር ስጋጋጥ ማለት ነው። አስቢ ገብቶሻል? ኦኬ ማረባ ሰው ነኝ አለኝ ሰዋት ምን ይፈጠር ታዲያ? ምን ዓለም ይገለበጣል? እሷ መጣ በሸቀችሽ ምናምን ከሷ ጋር ተጠባበሰ ምናምን ሰዋት አንቺ አትፈልጊው ማለት ሙቭ ማድረግ ነው። እንደውም ዝም ብለሽ በዝምታ ሄደሽ የራስሽን ህይወት አስተካክለሽ የተሻለ ሆነሽ አሸናፊ ሆነሽ ቆንጆ ሴት ሆነሽ ራስሽን ጠብቀሽ ጎበዝ የስራ ሰው የቢዝነስ ሰው ሆነሽ ራስሽን አሳድገሽ አስተዋይ ሰው ሆነሽ በብዙ ሰዎች የምትወደጂ ሰው ሆነሽ ሁለቱም ሰዎች ምን ያህል እንደበለጥሻቸው በአሸናፊነት ማሳየት እንጂ እዛው እነሱ ድራማ ውስጥ ገብተሽ እንደዚህ አይነት ነገር ማድረግ አልነበረብሽ። ሁለተኛ ልጁ ግን ማለት እቃ ነው። እኔ የገረመኝ እሱ ነው ጋይስ፣ የልጁ ነገር እንዴ አንዳንድ ወንዶች አሻንጉሊት ናቸው ልበል። የሆነ የሳሎን እኮ የሆነ አሻንጉሊት እኮ ነው የሆነው እኮ ልጁ እዚህ ጋር ምና እሺ ፍቅሩ ውስጥ ከተቱት ስትለኝ ነው የገረመኝ።
ዝም ብሎ ነው የሚገባው ማለት ነው። ማንም እንደፈለገ ፍቅር ውስጥ ሊከተውና ሊወጣው ይችላል። እንዴ ብርጭቆን እኮ ነው እያነሳው ወይ ጠጣበታለሁ፣ አስቀምጠዋለሁ፣ ወይ ሰብሯለሁ። አይናገር አይጋገር እቃ ነው። እንደዛ እኮ ነው የሆነው እኮ የኔ እናት። እሷም በጣም ደግ ነው ያደረገችው፣ ደግ ነው ያደረገችው። አይ አይደለም እሱ እኮ ሚዩት አድርጊ። አሁን ኮሬክሽን እንድታደርጊ አይደለም፣ በቃ ጥፋት ነው ያደረግሽው ነገር በዚህም አለ በዛ። ጎበዝ ነች እሱ፣ የራሷን ህይወት ቀጠለች። አይሽ እንደማይበጃ ታወቀሽ። አንቺ ግን የራስሽን ህይወት አልቀጠልሽም። ሌላ ሴት ጋር ሲሄድ ምንድነው ያደረግሽው? በብሽሽቅ እንደገና ወስጄው አቃጠላታለሁ ምናምን። የሆነን ሰው ለማብሸቅ ቤታችንን ጋዝ አርከፍክፈን እንደማቃጠል ማለት ነው። ትክክል አይደለም። ስለዚህ ያ የሆነው አንዴ ሆኗል። ኤኒዌይስ ከዚህ በኋላ ግን እንደዚህ አይነት ድራማ ብሳይ የኔ እናት በአይምሮ ልዕልና ከፍ በይ። ገብቶሻል? ብሽሽቅ ውስጥ አትግቡ ጋይስ። ከኤክሶቻችሁ ጋር ብሽሽቅ ውስጥ አትግቡ። እኔ አንዳንዶቻችሁ ከፍቅረኞቻችሁ ጋር ስትለያዩ ፕሮፋይል ሁላ የምትቀይሩ ሪያክት የምታደርጉ ሰዎች አላችሁ። እኔ የጣልኩትን ሌላው ሰው ቢያነሳ አህያ ምንድነው ውሻ ቀን ሲግጠው የዋለውን አጥንት ማታ ለጅብ ብርቁ ነው ምናምን አይነት ጥቅስ የሆነ ሰው ሜሴጅ ሙዚቃ ራሱ ስትለቁ የሆነ ሰው ጠቅ ለማድረግ በቃ እስቲ ይሰራለታል። የሆነ ዘንጣችሁ ያንን ሰው ለማስቀናት ምናምን በቃ የሌለ ድራማ ውስጥ ያ ሰው እኮ በቃ አይቃጠልም እኮ። እንደውም የበለጠ ደስ ነው የሚለው አይምሮ ውስጥ እንዳለ ነው። እናንተ አይምሮ ውስጥ እንደተቀመጠ ነው የሚያስበው። ኤክሶቻችሁን የመግደያ አሪፍ መሳሪያ ልንገራችሁ፣ መርሳት። ምንም እንዳልተፈጠረ፣ ምንም እንዳልተከሰተ፣ ምንም እንዳላረጓችሁ። በቃ ምንም የሙት ባህር ታውቃላችሁ? ሙት ባህር የምታውቁ ከሆነ ሙት ባህር የሚባለው ማለት ምንም ንፋስ የለው ማዕበል የለው ያለ ባህር አለው። ሙት ባህር ይሉታል። ሙት ባህር ማለት እና ስታዩ ምንም በቃ እንቀሳቀስ ምን አይል ጸጥ። ምን አርጉ ምን አታርጉ፣ ተጎዱ አትጎዱ፣ ስለነሱ አስቡ አታስቡ፣ ምንም አይነት ሪያክሽን አለማሳየት፣ እንደ ሞቱ መቁጠር። በቃ እነዛ ሰዎች ኤክሶ ሁላችሁም እንግዲህ ኤክሶች ይኖራችኋል። የሌላችሁ አይመለከትም። ያላችሁ ሰዎች ኤክሶቻችሁን ለማብሸቅ ለነሱ የተሻላችሁ እንደሆናችሁ ለማሳየት አትጋጋጡ። ስራችሁን ስሩ። ኑሯችሁ ይናገር፣ ህይወታችሁ ይናገር። እነሱ ነው እናንተን መርሳት የሌለባቸው። በአይምሯቸው ውስጥ ጭንቅላታቸው ውስጥ ማስቀመጥ ያለባቸው እነሱ እንጂ እናንተ አይደላችሁ። እናንተ ራይት የሆኑ ወይ ዋይ የሆኑትን ሰዎች ነው ጭንቅላታችሁ ውስጥ ያለ ቤት ኪራይ ሳይከፍሉ እንዲቀመጡ መፍቀድ ያለባችሁ። የካዷችሁን የዋሿችሁን ጠራችሁ ሄዶችን ሰዎች በነፃ ምንም ሳይከፍሉ ጭንቅላታችሁ ውስጥ እንዲቀመጡ አደረጋችሁ ማለት እናንተ ናችሁ የምትጎዱት። ስለዚህ እኔ እናት አንቺ አጠፋሽ፣ ዋጋሽ ረከሰ ማለት ነው። እኔ ነግሬያችኋለሁ። አንድን ውሃ ከሱቅ 1 ብር ብትገዙት ምናልባት ጂም ውስጥ 5 ብር ወይ 3 ብር ሊሸጥ ይችላል። ኤርፖርት ውስጥ ከ15 እስከ 20 ብር ሊሸጥ ይችላል። 5 ስታር ምናምን ሆቴል 7 ስታር ውስጥ እስከ 30 ብር ሊሸጥ ይችላል። አንድ ግማሽ ሊትሯ ውሃው ተመሳሳይ ነው ጋይስ። የሚመጣበት የሚመረትበት ካምፓኒ ተመሳሳይ ነው። ግን ዋጋውን ምን ለያየው ካላችሁ የተገኘበት ቦታው ኤክስፔንሲቭ ቦታ ከሆነ ኤክስፔንሲቭ ነው ውሃው። 5 ስታር እና 7 ስታር ሆቴል ጓዶች በጣም ኤክስፔንሲቭ ነው። አንድ ውሃ ሜቢ 30 ብር 30 ድርሃም ምናምን ልትገዙት ትችላላችሁ። እዚህ ተራሱ እኮ 1 ብር እኮ ነው 1 ድርሃም። ከታችኋል እንዲህ ውሃው ተመሳሳይ ነው። ለምንድን ነው ለዛ 30 ብር መከፍለው እንዴ ካልክ ውሃው የት ነው የተገኘው ነው። ፕራይሱ ተመሳሳይ እኮ ለቦታው ነው የምትከፍለው። እዛ 5 ስታር ሆቴል ውስጥ ለቦታው ለገባህበት ለሆቴሉ የምትከፍለው። እና እናንተ የት ናችሁ አሁን? ጥያቄው ለእናንተ ነው፣ መልሱልኝ። አሁን ባላችሁበት ህይወታችሁ ውስጥ ተራ ሱቅ ናችሁ፣ ጂም ውስጥ ናችሁ፣ ሆቴል ውስጥ ናችሁ፣ ኤርፖርት ውስጥ ናችሁ። የት ነው ዋጋችሁን ውድ የሚያደርገው? አንቺ አሁን ዋጋሽን አርከሽው እነዚህ ድራማቲክ ሰዎች መሀል ተገኝተሽ። ስለዚህ ለቀሽ ውጪ። ያጠፋሽውን አጥፍተሻል። ከዚህ በኋላ ችግር የለውም። ለቀሽ እንደ አዲስ ራስሽን ስሪ፣ ገንቢ። እሺ፣ ከወቃሾች ከድራማ ሰሪዎች ምናምን ራቂ። ኦኬ፣ ግልጽ ነው።
እሺ አመሰግናለሁ። እሺ መልካም ወቸው ጉድ ወቸው ጉድ። እኔ ዛሬ አልታከምም ነው ብለሽኝ ነበረ። ነይ አለሽ ነይ ግቢሽ። መቼ ነው እኔ የምታከመው? ነይ ግቢ። አይ ፍቅር ወይ ፍቅር እኮ በቃ ጉዳ ፈላ። ፍቅር የሆነ አካል ቢኖረው እንደኛ የሆነ እግሬ አውጪኝ ብሎ የሚሮጥ አይመስላችሁ? ሌላ ፕላኔት ላይ ምናምን ውሰዱ የሚል አይመስላችሁ? አንገላታችሁት እኮ ጎበዝ። እሺ ቀጣይ ዲናትና ሰውየው ግን የዘንድሮ ወንድ በቃ እቃ ሆነ ማለት ነው። እዚህም ሲጠራ አቤት፣ እዛም ሲጠራ አቤት። ከሊትማ ፈቅራለሁ ስትለው እሺ፣ ከሊትማ ፈቀርኩ ስትለው እሺ። በቃ እዚህ ወደ ግራ። ጤና ይስጥልኝ። ሄሎ ባልተቀማማን የሚሉ ሴቶችም አሉ እኮ። ባሌን ቀማችኝ። እንዲህ የሚቀማ ባል ካለሽ በመሰረቱ እኮ እቃ ነው እኮ ያ። አሁን ልክ እንደዚህ ወንድ ማለት ነው። አንቺ ባሌ ነው የኔ ነው አንቺ ረዛይ ባሌን እንዳትነቂ። ያ እንዴ እኔ ሚስት ካለችኝ ለሚስቴ አይምሮ የገዝቶኝ ታማኝ መሆን አለብኝ እንጂ እንደ እቃ ሊሻሙኝ ነው እንዴ? ጤና ይስጥልኝ። አወይልን አሌክስ፣ እንዴት ዋልክ? ሰላም ነው? እንኳን ደህና መጣሽ። እንኳን ሰላም ቆየን ወንድማችን። አጋጣሚ ድንገት ነው የገባሁት፣ ግን እኔ ያስገባኝ አላልኩም። ግን በአጋጣሚ ሳላመሰግንህ አላልኩም። በእውነት በጣም ነው ደስ የምትለው። ኑርልን ወንድማችን፣ መካሪያችን። በእውነት እግዚአብሔር አምላክ እንዲሁ እንዳንተ አይነት ወንድሞችን ያብዛልን። እግዚአብሔር በአጋጣሚ ስላስገባኝ በጣም ደስ ብሎኛል። እውነት በጣም ነው የምከታተልህ። እንወድሃለን፣ እናከብርሃለን። ኑርልን። እግዚአብሔር ያክብርሽ። በጣም አመሰግናለሁ። የምስጋና ታይም ነው የሚመስለው። ቀዝቀዝ አድርጉት ጓዶች። እኔ ሙቀት አልችልም፣ ልቀልጥባችሁ እችላለሁ። ፈገግ በል ፎቶ ላንሳ። ጭራሽ ፎቶ ላንሳ። ካሜራማንም አለ። ፈገግ በል ፎቶ ላንሳ። እንዴት ነው? እንደ ድሮ ፎቶ አነሳ፣ የዘጠናዎቹ ፎቶ አነሳስ ልነሳ እንደዚህ ምናምን ብለን። ጤና ይስጥልኝ። ሰላም አሌክስ፣ እንኳን ደህና መጣህ። ሰማ እንኳን ሰላም ጠብቀን። ታዘዝ። አይሰማም? ይሰማል።